በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዕለቱ ወንጌል የማርቆስ ወንጌል ምዕራፍ 1 ከቁጥር 1 እስከ 9። ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። የይሁዳም አገር ሁሉ የኢየሩሳሌምም ሰዎች ሁሉ ወደ እርሱ ይወጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዮሐንስም የግመል ጠጉር ለብሶ ወገቡ ጠፈር ይታጠቅ አንበጣና የበረሃ ማርም ይበላ ነበር። ተጎንብሼ ጫማውን ጠፍር መፍታት የማይገባኝ ከኔ የሚበረታ በኋላዬ ይመጣል፣ እኔ በውሃ አጠመቅኳችሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር። ሁለተኛይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 4 ከቁጥር 7 እስከ ፍጻሜ። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥም አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና። ስለዚህ ሞቱ በእኛ ሕይወቱን በእናንተ ይሠራል። ነገር ግን አምንሁ ስለዚህ ተናገርሁ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህም እንናገራለን። ጌታን ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለንና። በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋናን ያበዛ ዘንድ ሁሉ ስለ እናንተ ነውና፣ ስለዚህም አንታክትም። ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። ምስጋና ለእግዚአብሔር ይሁን። ሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 19 እስከ ፍጻሜ። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚያበራ መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። ይህን በመጀመሪያው ወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ምስጋና ለእግዚአብሔር ይሁን። የሐዋርያት ሥራ ምዕራፍ 13 ከቁጥር 24 እስከ 32። ከመምጣቱ በፊት ዮሐንስ አስቀድሞ ለእስራኤል ሕዝብ ሁሉ የንስሐን ጥምቀት ሰብኮ ነበረ። ዮሐንስም ሩጫውን ሲፈጽም ሳለ እኔ ማን እንደሆንሁ ታስባላችሁ? እኔስ እርሱን አይደለሁም። ነገር ግን እነሆ የእግሩን ጫማ እፈታ ዘንድ ከማይገባኝ ከኔ በኋላ ይመጣል ይል ነበረ። እናንተ ወንድሞቻችን፣ የአብርሃም ዘር ልጆች፣ ከእናንተ መካከልም እግዚአብሔርን የምትፈሩ ሆይ ለእናንተ የዚህ የመዳን ቃል ተላከ። በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው እርሱንና በየሰንበቱ የሚነበቡትን የነቢያትን ድምፆች ስላላወቁ በፍርዳቸው ፈጽመዋልና፣ ለሞትም የሚያደርስ ምክንያት አንድስ እንኳን ባያገኙበት ይገለው ዘንድ ጲላጦስን ለመኑት። ስለ እርሱም የተጻፈውን ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩት። እግዚአብሔር ግን ከሞት አስነሳው። በሕዝብም ዘንድ ምስክሮች ለሆኑት ከእርሱ ጋር ከገሊላ ወደ ኢየሩሳሌም ለወጡት ብዙ ቀን ታያቸው። እኛም ለአባቶች የተሰጠውን ተስፋ የምሥራችሁን ለእናንተ እንሰብካለን። ምስጋና ለእግዚአብሔር ይሁን። የማርቆስ ወንጌል ምዕራፍ 6 ከቁጥር 21 እስከ 34። ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር። እርሱንም ሰምቶ በብዙ ነገር ያመነታ ነበረ፣ በደስታም ይሰማው ነበር። ሄሮድስም በተወለደበት ቀን ለመኳንንቱና ለሻለቆቹ ለገሊላም ሹማምንት ግብር ባደረገ ጊዜ ምቹ ቀን ሆነላትና የሄሮድያዳ ልጅ ገብታ ስትዘፍን ሄሮድስንና ከእርሱ ጋር የተቀመጡትን ደስ አሰኘቻቸው።
ንጉሡም ብላቴናይቱን የምትወጂውን ሁሉ ለምኝኝ እሰጥሻለሁ አላት። የመንግሥቴ እኩሌታስ እንኳን ቢሆን የምትለምኙን ሁሉ እሰጥሻለሁ ብሎ ማለላት። ወጥታም ለእናቷ ምን ልለምነው አለች። እርሷም የመጥምቁን የዮሐንስን ራስ አለች። ወዲያውም ፈጥና ወደ ንጉሡ ገብታ የመጥምቁን የዮሐንስን ራስ በወጭት አሁን ልትሰጠኝ እወዳለሁ ብላ ለመነችው። ንጉሡም እጅግ አዝኖ ስለ መሐላው ከእርሱም ጋር ስለተቀመጡት ሊነሳት አልወደደም። ወዲያውም ንጉሡ ባለወግ ልኮ ራሱን እንዲያመጣ አዘዘው። ሄዶም በሆኒ ራሱን ቆረጠ። ራሱንም በወጭት አምጥቶ ለብላቴናይቱ ሰጣት። ብላቴናይቱም ለእናቷ ሰጠች። ደቀ መዛሙርቱም ሰምተው መጡ፣ በድኑንም ወስደው ቀበሩት። ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትንና ያስተማሩትን ሁሉ ነገሩት። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳን ጊዜ ያጡ። በታንኳውም ብቻቸውን ወደ ምድረ በዳ ሄዱ። ሰዎችም ሲሄዱ አዩአቸው። ብዙዎችም አወቋቸውና ከከተሞች ሁሉ በእግር እየሮጡ ወዲያ ቀደሟቸው፣ ወደ እርሱም ተሰበሰቡ። ምስጋና ለእግዚአብሔር ይሁን።